አንዱ ተነስቶ በጥፊ ይላታል። ተሰወራለች እኮ ሰው ተሰወራለች። ዓለማዊ ዘፈን ነው ምንድነው? ከበሮ ሄዶ ነው የሚመነው። ዓለማዊ ዘፈን ሰርግ ድንግልን በየምስሉ ጀርባ ላይ ያለ የአይጣር ብዛት እሺ ትላለህ። ቤቴ ቆሽሿል፣ ሰው ማወቅ አለበት ተናገሪ ነው አይደል ያለሽ? ምንም ነገር ትዝ አይለኝም። አይገርም። አሁን ነው የቆጨኝ። the next day የሚያሳየኝ የቤቱን ቆሻሻ ነው። ይሄን ታምናለህ? በእግዚአብሔር የሰማዕቱ በርሜል ጊዮርጊስን እና የደለጎ ኪዳነ ምህረት የመዳኛ ስፍራን ያረከሱትንና ያቆሸሹትን እንዲሁም ቤታችንን ይልቀቁልን የተባሉትን ሰማዕቱ ቅዱስ ጊዮርጊስም ሆነ ኪዳነ ምህረት አሳይተውኛል፣ ነግረውኛል፣ ለሁሉም ተናገሪም ብለውኛል ያለችት ወደ አሜሪካ ደውላ ጆሮህን ብቻ ሳይሆን ሚዲያውንም አውሰኝ ግን የተነጋገርነውን አንድም ሳትቀንስ ሳትጨምር ለህዝብ አስተላልፍልኝ ብላኛለች። ፐርሰናል ወይም ግላዊ የሆኑትን ብቻ አስቀርቼ ሌላውን በጥያቄዋና በልመኗ መሰረት ወደ እናንተ አቅርቤዋለሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ሆናችሁ የዛን ቦታ የዛን ስፍራ ብዙዎች የሚዱንበትን ቅዱስ የበረከት ቦታ ጉድ እንድትሰሙ በሰማዕቱ ቅዱስ ጊዮርጊስ ስም እንዲሁም ደግሞ በኪዳነ ምህረት ስም እለምናችኋለሁ። ምክንያቱም ከልብ ሰዎችን ለመጉዳት ሳይሆን ከልብ ያ ቦታ መጽዳት ስላለበት የብዙዎች መዳኛ ስለሆነ እስከ ፕሮግራሙ ፍጻሜ አብራችሁኝ ሆናችሁ አስተያየታችሁን እንድትሰጡኝ እፈልጋለሁ። በተለይ እዛ ቦታ ላይ ሄዳችሁ የዳናችሁ ለመሄድ እቅድ የያዛችሁ ሀሳባችሁን ብታካፍሉን ለጋራ መሻሻል ይጠቅመናልና አሁንም በድጋሚ በሰማዕቱ እንዲሁም ደግሞ በኪዳነ ምህረት ስም እለምናችኋለሁ። ቀጥታ ከእህታችን ጋር ወዳደረግነው ቃለ ምልልስ ነው መወስዳችሁ። ሰምተን እንመለስ። እኔ በካቲት 6 ነበር የሄድኩትኝና እና እንደገባሁ መጀመሪያ ምን መሰለህ ያየሁት 9 ካልተሳሳት 9 12 ከዛ አያልፉም የነበሩት አሳሪ ፈቺዎቹና ከነዛ አሳሪ ፈቺዎቹ 3ቱ ብቻ ናቸው ያላሳየኝ ማለት ነው። ሙሉዎቹ በቃ እንደቆሸሹ ቤቱን እንዳቆሸሹበት በጣም እንደሚበድሉ እንደማይጸልዩ እንደማይሰግዱ ንገሪ በቃ ፊታቸው ፊቴ ነው የሚያመጣቸው። እንደዚህ ምናልባት አንተ ስለምታውቀው ስለሰው ማሰዋል አይከብደኝም ለአንተ ማስረዳት ስለምታውቀው ፊቴ ነው የሚያመጣቸው። ይወስደኛል ፊታቸው በትክክል በቀን ማለት ወደ ራስሽ ስትመለሺ በትክክለኛው መንገድ የምታያቸው ልጆች መልካቸው ምንም ሳይቀየር ነው የምታያቸው። ልነግርህ እንዴት እንደሚያደርገኝ እንዳልሳሳት እንኳን ሌላው ቢቀር ማህተባቸው አንገታቸው ላይ ያለው የማህተባቸው የመስቀላቸውን ርዝመትና ትልቅነት ፊታቸውን ወደ እኔ እያመጣ እንደዚህ እያዞረ ነው የሚያሳየኝ። እያንዳንዳቸውን እያዞረ በደንብ እንዳያቸው እያደረገ ነበር የሚያሳየኝ። መብርሃን በመታቀው ማለት ነው። ከዛ ያው የመጀመሪያ ስትሆን ግራ ይገባሃል። ምንድነው የተፈጠረው ምናምን አልኩኝ። በቃ ምንድነው ለምንድነው እና ልክ ስነቃ ማለት ነው ስነቃ ወዲያው አስነቃ ማለት እንደ ቪዥን እያደረገ ባህል ነው። በቃ እንደ ብዥታ ምናምን ሆኜ ለማየት ነው መሞክረው። ያየሁትኝ ደግሜ ምንድነው ያየሁት ብዬ ልጆቹን እያየኋቸው የዞርኩ አያቸዋለሁ፣ ቆጥራቸዋለሁ። ልጆቹን እንዳስቆጠረኝ እቆጥራቸዋለሁ። እና በጣም ደጋግሞ ያሳየኝ ልጅ እንደዚህ ይደበቀብኛል። አቲንክ እኔ እንግዲህ ስጮህ እሱ ሰምቶኛል ይመስለኛል። ጮክ ያለው ማለት ነው። ቢካዝ እኔ ለምኜው ነው የገባሁት። ስገባ ለምኜው ነበር የገባሁት። በቃ እንዳታሳውቀኝ ጊዮርጊስ ምንም ነገር ማአት ነገር ስለሆነ እኔ በህይወት ያለው ማንንም ላይ ከፋተን እንዳላስብ እንዳላማረር እንዳልቀየም ምንም አታሳውቀኝ፣ እንዳዳንከኝ ብቻ በመልእክት አሳየኝ ብዬ ነበር እኔ የገባሁት። ግን ቆይ ሃይሜ እዚህ ጋር ፖዝ ላድርገውና ይደበቀኛል ያልሽው ስትነቂ ነው ልነግርህ ነው። ያ ከዛ ልክ የነቃው ብዥ እያለ እንደዚህ የነቃው ለማየት ነው መሞክረው ለመቁጠር እየሞከርኩ በጣም ደጋግሞ ያሳየኝ ልጅ እንደዚህ ጥጉን እየዞረ ይከለለኛል። እና ነቃች አልነቃችም ብለህ የምታየው ነገር የለም። ልቅ እያለ ያየኛል። እኔ ደግሞ በጣም አየዋለሁ። በጣም ደጋግሞ 2-3 ስላሳየኝ እሱ ልጅ ማለት ነው እንዴት እየተንጠራራው አየዋለሁኝ። ለማን ነው ከስ መመለስ አልቻልኩም ቶሎ። እና እንደዚህ ያየሁትኝ እንዳለ ቆጠርኳቸው። እሱ ብቅ ጥልቅ እያለ ከዛ መጣ ወደ እኔ ሲመጣ እንዳትነካኝ አልኩት። እንዳትነካኝ አንተ አልኩት። ከነቃሽ በኋላ ማለት ነው
ተነቃሁ በኋላ ከዛ ማን ነው ክርስትና ስምሽ ሲለኝ ዞር በል ካጠገቤ አልኩት። ቢከስ ፈራሁት፣ በጣም ፈራሁት። ደጋግሞ ስላሳየኝ የነገረኝንም ደግሞ ይነግረኛል ላይ እያሳየኝ ቤቴን ያቆሸሹትኝ አልሰማ ያሉ የማይጸልዩ ናቸው እነዚህ። ራሱ ሰማዕቱ ነው እንደዛ የሚልሽ? ሰማዕቱ ነው የሚነግረኝ፣ በጆሮዬ ነው የሚነግረኝ። አያሳየኝም፣ እሱን አላየውም፣ በጆሮዬ ነው ግን የሚነግረኝ ማለት ነው። ኢየሱስ ክርስቶስ እሺ። ከዛ በቃ እንዴት ብዬ ልነሳ? አቲንክ ታግያለሁ ይመስለኛል። በጣም እንትና ላይ ሌላ ልጅ መጥቶ ፈታኝ ማለት ነው። ሌላው ፈታኝ። ከዛ ስነሳ በጣም የሚደንቅህን ነገር ልነግርህ። ስነሳ ማን መጣል መሰለህ? የኤልሻዳይ አገልጋይ ነው። እሱን ያወቅኩትኝ በሶስተኛው ቀን ነው። የኤልሻዳይ አገልጋይ መሆን አላውቅም። መጣና ምን ሆንሻለኝ ማለት ነው። ሊያነሳኝ አነሳኝ። እዛው ቆሞ ነበረ። እሱ አሳሪ ፈቺ ነው ነው ዝም ብሎ አገልጋይ ኤልሻዳይ? አሳሪ ፈቺ መሆኑንም ያወቅኩት ከ4 ቀን በኋላ ኪዳነ ምሕረት ሲሄድ እሱንም እነግርሃለሁ። በጣም የሚደንቅ ስለሆነ ማለት ነው። ከዛ ምን ሆነሽ ነው አለኝ። ከዛም በኋላ ምን ጭንቅላቴንም ቢከዝ ራስህን ያመሃል፣ ሰውነት የመቋቋም አቅቶኛል፣ መነሳት አቅቶኛል እና በጭንቅላቴ ምንም ነገር ነው የምለው። ከዛ ሌላ ልጅ ከጎኔ የነበረች ነበረ። አይ ቲንክ እሷ ደግሞ ስለ ወንድሟ ታለቅስ ነበር መሰለኝ። ለእሷም ንገር የተባልኩት መልዕክት ነበረ እና ከጠገቤ መታ ያዘችኝ እሷ ልጅቷ። ከዛ ምን ሆነሽ ስትለኝ እሷ እጄን ያዥኝ ራሴን በጣም አሞኛልና ግን አንቺ ይዘሽኝ ሂጂ ለአንቺ መልዕክት ስላለኝ ብዬ የእሷን ነገርኳትኝና ማልቀስ ጀመርኩኝ። ለምንድን ነው ያለቀስኩት? እኔ የጠየቅኩት ሌላ የምጠብቀው ሌላ፣ የነገረኝ ደግሞ ጭንቅላቴ መቀበል ያቃተው። ከዛ አንተ የሆነ ነገር ብቁ ስትሆን ነው አይደል አምላክ ስለ ቤቱ መቆሸሽ የሚያሳይህ። እኔ ማን ነኝ ብዬ በጣም አልቀስኩ በጣም እና ቼክ እያደረኩኝ ነው። ወደ ውጭ ስወጣ አላውቅም ምን እንደሚደረግ ያው ዲቴል ስለማላውቅ የመጀመሪያም ቀኔ ስለሆነ ነይ እንድትረጋጊ እምነት ተቀቢ አለኝ። ማን ነው ይሄ የሚለኝ? ይሄ የኤልሻዳይ ልጅ ምልህ ማለት ነው። ከዛ ቀና ብዬ አየሁትኝና ምንም አላልኩት። ምን ሆነሽ ነው አለኝ ደግሞ ማለት ነው። ስለዚህ ምንም ለኔ የማይገባኝን ነገር አሳይቶኝ ነው ስለው ተቀቢና ለብሰሽ ስትወጪ አናግሪኛል። ከዛ እሺ አልኩትኝ። ከዛ ገባሁ እንዳልኩ ወጣሁኝ። ከዛ ስንወጣ ጠበቀኝ። ምን ሆነሽ ነው አለኝ። ጠበቀኝ ማለት ነው። ከዛ ሲለኝ ለምን ጠየከኝ? አይተኸኛል እንዴ? ምን እንዳልኩ ሰምተኸኛል እንዴ አልኩት። መጀመሪያ ከመናገሬ በፊት ማለት ነው ስለው አይ ሁኔታሽ ገርሞኝ ነው ተሰወሽ ታውቂ ነበር እንዴ አለኝ። እንግዲህ አሁን ሲገባኝ ለካ የተናገርኩትን እሱ ስለሰማኝ ወይ ከነሱ መሀል ነግረውታል። ታውቃለች አታውቅም አላውቅም፣ መልዕክት ግን ንገሪ ስለተባልኩኝ እኔ አይገባኝም ብዬ ነው ያለቀስኩትኝ። ለዛ ነው ስለው ተረጋጊ ምናምን አለኝና ሄደ ማለት ነው። ከዛ በኔክስት ዳይም ስገባ በኔክስት ዳይም የሚያሳየኝ የቤቱን ቆሻሻ ነው። ይሄን ታምናለህ? በእግዚአብሔር ይሄ የሚደበቀው ልጅ ማለት ነው። ይሄ እሱ ልጅ ድጋሚ ይሄ የሚደበቀው ይሄ ትልቅ መስቀል የሚያሳይ እንዲህ ወደፊት እያመጣ ነው ደጋግሞ ነው የሚያሳየኝ። በቃ ልጆቹን 3 ልጆች በተለይ ደጋግሞ እነሱን እዚህ ይልቀቁ፣ ቤቴን ይልቀቁ፣ ቤቴን አቆሽሸዋል፣ ይልቀቁ፣ ንገሪ ነው የሚለኝ። ይሄ ደጋግሞ 3 ልጆች ስፔሻሊ ሞር 3ቱ በቃ አንድ ወደ እኔ ወደፊት ያመጣል እንዳይጠፉብኝ ኮንፊውዝ ሆኛል። ደግሞ አልቅሻለሁ ቤቱ በኋላ ላይ ስነቃ እኔ ማን ነኝ? እኔ ማስታወስ አልቻልኩኝም። አንዱ ይሄ ደበቀኝ አልኩትን በፍጹም ልረሳው አልችልም። ቢከስ ደጋግሞ አሳይቶኛል፣ ሲደበቀኝም አይቼዋለሁ። እና በኔክስት ዳይም እነሱን ነው መሰለኝ ቤቱ እንደቆሸሸ ነው የሚያሳየኝ ማለት ነው። አሁንም ያንን ነው መልሼ የማየው። እዛ በሶስተኛው ቀን ግን አልቻልኩም። ስወጣ ሁለቱን ይሄ መስቀል ያደረገ ያልኩህና ሌላ ልጅ ደግሞ ሌላም ልጅ ነበረ። ሁለቱን ስወጣ ጠራኋቸው። ያው በሹክሹክታ ነው የሚወራው። በስላሴዎች እንደው በቅዱስ ጊዮርጊስ ይዣችኋለሁ። እኔ በገባሁ ቁጥር እናንተን ነው የሚያሳየኝ። ለምንድን ነው የማትሰግዱት? ለምንድን ነው የማትጸሉት? ቤቴ ቆሽሿል እያለ ነው። ቤቴን አቆሻችሁ እየተባላችሁት እናንተ ነው። እኔ መልዕክት የማየው ይቅርታ ይሄንንም በመናገር ነገር ስለተባልኩኝ ነው። ግን አልኳቸው ጸልዩ፣ ንስሐ ግቡ፣ የሰራችሁት ያጠፋችሁት ነገር አለ ስል ንስሐ ግቡ እባካችሁ። ቤቱ ሆናችሁ ቤቱን አታቆሽሹ፣ አይታዘባችሁ። እሱም አንድ ነገር የከፋ ነገር ቢያመጣባችሁ ጊዮርጊስ ነው የሆነ የሚገባኝ የሚበቃ የሚመስለኝን ያህል ነገርኳቸው። ምን አሉ? እሺ
እኔ ነው ስፔሲፊክ እኔ ነው ያሳየሽ ምናምን አለኝ። አንደኛው ይሄ መስቀሉን አሳየኝ የምልህ አሁን በተለይ አንተ አትጸልይም እንዴ አልኩትኝ። አትጸልይም አትሰግድም አልኩትኝ። ያው ትንሽ አለኝ። ትንሽ ነው እንደዚህ። እባክህ ስገድ፣ ጸልይ፣ ስትጠመቅ ራሱ ይቅርታ እየጠየቅ ንስሐ ግባ፣ ያጠፋሁ ነገር ካለ ንስሐ ግባ፣ ቅዱስ ጊዮርጊስ በታባዝኖልሃል፣ አዝኖባችኋል አልኩትኝ ማለት ነው። እዛም በኋላ እሺ አለኝ ማለት ነው። ከዛ በሶስተኛው ቀን የት ሄድን? ይሄንን እኔ እንጃ፣ ምናልባት እግዚአብሔር በቃ ኪዳነ ምሕረት አሁን ጊዜው ነው በቃሽ ብላለች። በቃ መናገር ስላለብኝ ነው ይሄንን እውነት ያወጡት ሰዎች ማለት ነው። እዛ ኪዳነ ምሕረት ሄድን። ኪዳነ ምሕረት ነበር የምንሄደው ኪዳነ ምሕረት ሄድን። ስንሄድ ሌላ ታሪክ ነው። በቃ የኪዳነ ምሕረት ሌላ ታሪክ በለ። ገና ስንሄድ ውስጤ በቃ ይጨነቃል እና በመሄድ ባለመሄድ የምትሆነው ነገር የለም። እንደውም የደለገው እኮ አንድ ቀን ነው ሊያውም ልነግረህ እኮ ነው። ለምን መጓጓቴን ዩ ሃቭ ኖ አይዲያ እንዴት እንደጓጓሁ ለመሄድ ቢከስ ስለሰማሁኝ እሷን ደግሞ አያስጨነቅም። በቃ ስበሹ አታውቂውም ነው የተባልኩትኝ እና የሆነ ስሰማ አንዷ ልጅ እዛ ደርሼ ፈርቼ ምናምን ስላለችን ፍርሃቴ የኔ አይደለም። ለካ ፍርሃቱም የሚደርሰው የማየው ነገር ነው። ለካ በውስጥ ያለው መንፈስ ነው የፈራው። እኔ ደግሞ ጓጉቻለሁ። እኔን የማውቀው መጓጓቴን ነው። እዛ ስንሄድ ጀምሮ አይተሃት ከሆነ ኪዳነ ምሕረት ሰልፍ ጊዜ ሴት ናት። አይተሃት ከሆነ እሷን አንድ በለ ሴቷን አይተሃታል አይደለ? በጣም አስተናግዳለም። ጸይም ቀጭም አለች። እሷን አንድ በለልኝ። ከዛ ስንገባ ገባን። ውስጥ እየጠበቅን ካህን ነበሩ። ካህኑ ጸይም አጠር ያሉ ናቸው። ምናልባት እንትን ያሉት ይሆን? አሁን እኛ ልክ እዛ ማነው ተጸብለን ስንመለስ ስንወጣ ቅባ ቅዱስ ጆሮ ውስጥ የሚያደርጉ ነበሩ። እሳቸው የሆኑ እሳቸውን አላየኋቸውም። ጆሮ እሳቸውን የት መሰለን? አሁን ምልህን ካን ያየኋቸው እዛ መጠለያ ውስጥ ቁጭ ብሎ መስቀል ያሳልማሉ። ጀርባህን በመስቀል ያሹልሃል። ታስታውሳቸው እንደሆነ በዛን ሰዓት ነበሩ። ጸይም አጠር ያሉ ናቸው። ካጠገባቸው ልጅ ነገር ደግሞ ካህን እንደዚህ የጠመጠመ አለ። እኔ ዲያቆኑና ካህኑ እዛ ልብስ ስለማይለዩ አይታወቁም የትኛው ካህን የትኛው ዲያቆን፣ ሁሉም ስለሚጠመጥሙ ማለት ነው። እነሱ አሉ እና እዛ ቁጭ ብዬ እኔ ሲሄድ ብር ይዤ ያለሁ ብር ይዤ በካሻቱ ሰጪ ብሎኛል። አላየ ለሱ ሰጥቼው እሱ ትኬት ሪሲት ሰጥቶኛል። የከተተበት ብር ማነው እሱ? 60 ሺህ ብር አላየ። ኦኬ አላየ ባላየኝ በኤልሻዳይ ነው። እሺ ያ 60 ሺህ ብር ሰጥቼው 30 ሺህ ብር ስፕሬት አድርግልኝ ብየው ማለት ነው። የሁለቱን ሪሲት ነው የሰጠኝ። የትግባ ቅዱስ ጊዮርጊስ ኪዳነ ምሕረት ናቸው። ግን ሪሲቱ ሃይሚ ሪሲቱ ሄዲንግ አለው። አይገርምህም? ትናንትና ኦንላይን ላይ ይሄ ታሪኩ ሲጀመር በራሴ አፈርኩኝ። እንዴት ይህንን እንኳን አታነቢም ብዬ ማለት ነው። ኦኬ አላየሽውም? መብርሃን ተናቀው ምንም በቃ ሪሲት ብሎ ሰጠኝ። የሰጠኝን ይዤ ጊዮርጊስ ስጪ ይሄንን አለኝ። ጊዮርጊስ ሰጠው። ይሄንን ኪዳነ ምሕረት ስጪ አለኝ። ኪዳነ ምሕረት ሰጠው። በቃ አለቀ። ይሄንን ነው የማስታውሰው። ምኑን ሪሲቱን ነው የሰጠሽው? ሪሲት ነው የሰጠኝ። ሪሲት ግን የተቆረጠው በማስም እንደሆነ ምናምን አላየሽም? ምንም ነገር ትዝ አይለኝም። አይገርምም? አሁን ነው የቆጨኝ። በጣም በቃ የሚያናድደው ማለት ነው። እሺ 60 ሺህ ብር ነው የሰጠሻቸው? 60 ሺህ ብር ነው የሰጠኋቸው። 60 ሺህ ብር እዚህ ሆኜ ነው 90 ሺህ ብር ባንክ ውስጥ የከተትኩለት። 90 ሺህ ብር በማን አካውንት? በአላየ አካውንት፣ በእኔ አካውንት በዚህ ከተች ብሎ አካውንት ልኮልኝ። በራሱ አካውንት ማለት ነው። በራሱ አካውንት ልኮልኝ። በስሙ ነው የወጣልሽ? ለምን መሰለሽ? እዚህ ጋር ማጥራት ስላለብኝ ነው። ልክ ኖርማሊ አሁን ከውጪ ገንዘብ ይላካል እና ለገሌ ስጥልኝ ምናምን ሲባል በዛ ሰው የአካውንት ሲገባ የሰውየው ስም ይወጣል። ያው ኖርማሊ አፈራው ነው የሚለው ስትከት ስልክ አካውንቱን ከትቼ አላየ በቃ አፈራው ምናምን እንደዚህ ነገር ነው። የአባቱ ስም እንደዛ ነው። ኦኬ ማየት ይችላል። ቴክስቱ ስላለ ማለት። በጣም ጥሩ። እሺ ስለዚህ በግል ኤኒዌይ በግሉ ነው እንጂ በኤልሻዳይ ምናምን አይደለም። አሁን ብዙ ሰው ለምን መሰለሽ ብዙ ሰው እየተሸወደ ያለው እሱን ነው የምልሽ። ብዙ ሰው ይኸውልሽ በህጋዊ መንገድም ስንመለከት አንድ ተቋም ራሱን የቻለ ኤንቲቲ ነው አይደለ? ስለዚህ ግለሰቡና ተቋሙ ይለያል በህጋዊ መንገድም ስትመለከችው። ስለዚህ ተቋም ነው። በተቋሙ አካውንት የምታስገቢው ብር አለ። ግለሰቡ ደግሞ ግለሰብ ነው። ገብቶሻል አይደለ? ግን እንደዛም ሆኖ በተቋሙ እንኳን በኤልሻዳይ እንኳን ቢገባ
ሰማዕቱን ሪፕሬዘንት አያደርግም ብዬ ነው እኔ የማስበው። ሰማዕቱ የራሱ አካውንት አለው። አካውንት ነው አለኝና ግን ስልከው ከዚህ በላከልኝ አካውንት ስሙና ስልክ ቁጥሩ ግን ያላየን የከተትኩት እሱን እኮ ነው የምልሽ። ስለዚህ በሱ ስም ነው የገባው ማለት ነው የሚሆነው ማለት ነው። ይሄንን እርግጠኛ ግን እንትን አላልኩም። ባለቤቴም ብዙ ብር ልኮለታል ለኔ ፈልጌ ማለት ነው። ሌላ ማለት ነው ሌላም ብር ተልኮ ይሄንን እምልሽ ለምን መሰለሽ ሃይሚ፣ ይሄንን እምልሽ ሰማዕቱ የራሱ አካውንት እንዳለው አውቃለሁ። በሰማዕቱ አካውንት አልጠየቅሽም? ሰማዕቱ ቢገባ ምን ዋጋ ልዩነቱ ምንድን ነው? ኦኬ ያለ ነገሩ ግለሰቦች ናቸው የሚያንቀሳቀሱት። ኦፍ ኮርስ ያ ልነግርህ ልዩነቱ አሁን እነግርሃለሁ። ከኪዳነ ምሕረት በኋላ ከዛ የሚደረገውን ድራማ ሙሉ እነግርሃለሁ። እሺ ከስላየሁት እኔ ተሰውሬ ግቢውን ዞሬ ነው ያሳየችኝ። ተሰውሬ ነው ያላቀው ሰውራል። እሺ ግን ግቢው ሙሉ ምን እንደሚደረግ ብሩ እንዴት እንደሚወጣ ማን እንደሚያወጣው የት እንደሚገባ ሙሉ ነው ያየሁት። ብለህ ታምነኛለህ? ሙሉ እሺ ከዛ እንዳልኩ ሄድኩኝ። እነሱ ለሁለቱም ካህኑ እነሱ ሄጄ ሰጣው። እሺ ከጥቅቧር ድርሽ ርስኩን ሰጥቼ ቁጭ ብዬ ተራዬን እጠብቃለሁ። የጠበቅኩኝ ሆዴን ቆረጠኝ። በጣም በቃ ሆዴን ቆረጠኝ። ሪንግ ሊመጣብኝ ነው ብዬ በጣም ተጨንቄ ሄድኩኝ። ገባ ተራችን ገረሰና ገባን ውስጥ ስንገባ ይሆን እንዳልኩ ነው። አሁንም ሁለት ልብኛል ወይ ሴትነት ትልልኝ ነው ምናምን እያል ቆሜ ድንግል ወላዲተ አምላክን ሳልጨምር ሳልቀንስ ምን ነገር ልብሴን ልንቀይር ስቆም አንደርዌር ቼክ ላደርገው ቆይ እስቲ ብዬ ላወጣው ስል የሆነ ነገር ነው ከእጄ ላይ ተቀብቶ ባጌ ውስጥ ሲከትብኝ ይታወቀኛል። እንዳላይ ማለት ነው። ምኑን? አንደርዌርን ተቀብሎ ኦኬ አይ ነው። እሺ ተቀብሎ ባጌ የያዝኩት ባግ አለ። የያዝኩት ባግ ነበረ ልብሴን የምከትበት እና ልብስ ቁምጣ ያዝኩበት። እሱ ነው አልሰጥም ብዬ ማለት ነው። እዚህ ጋር አስቀምጡ ሲባል ልብሴን እንድነግርህ ነው። እሱንም እነግርሃለሁ። አስቀምጡ የሚባል ቦታ አይተኸዋል አይደል? እዚህ ጋር አስቀምጡ ተብለህ ነው። እሱ ጋርም ያለውን ታሪክ እነግርሃለሁ። እዛ ቁጥር የሚሰጥበት ጋር ነው። በቁጥር ነው የሚገባው። ቁጥር የሚሰጥበት ቦታ ነው። ገና ያው ትሰለፊና ቁጥር ትይዣለሽ አይደል? ወደዛ ታልፋለህ። ኦኬ ከቁጥሩ በኋላ ታልፊያለሽ። እሺ አልፈህ ቦርሳህን እዚህ ጋር አስቀምጦ የሚባለው ቦታ ላይ እሱ ጋር ለምኛቸው ምንም የለም ልብስ ብቻ ነው ያለው ብዬ ነው ይዤ የገባሁት ባቄን ማለት ነው። እና እየጠየቅኩ እሱን ብድግ አድርጎ የሆነ ነገር ከእጄ ላይ ተቀብሎ ባጉ ውስጥ ከተተ ልብሴን ማን እንደተቀበለች ግን አታውቂም? አላውቅም፣ ምንም አላውቅም። እግዚአብሔር ሰማዕቱ ታሰር በጣም ኤግዛይትድ ሆኜ ነበር በውስጤ። ልቤ ደግሞ ይፈራ። ታሰርኩኝ። ስታሰር በጣም ኤግዛይትድ ሆኛለሁ። አንዱ ልቤ ደግሞ ተጨንቋል። ከዛ አንዴ ነው ከተው ሲያወጡኝ ስሰወር ራሱ አላስታውስም። የኪዳነ ምሕረት የኪዳነ ምሕረት ማለት ምንም ማስታውሰው ነገር የለም። ጊዮርጊስ ልሰወር ስል መጨናነቋል። ተጨንቄ ነው። ብዙ ሰው እንደዛ ነው። ይሄኛው ግን አላስታውስም እንዴት ራሱ እንደሄድኩ ማለት ነው። እዛ ተሰወርኩኝ። ምንድነው የሚያሳየኝ? ብርሃን ነው ሙሉ። አንተ አንድ ሰው አይኖርም። ሙሉን ያሉት አሳሪፈቾቼ ቤቴና ቆሻሾቼ ናቸው። እነዚህ በሙሉ ቤቴን ያቆሸሹ ናቸው። ኪዳነ ምሕረት ጋር እመብርሃንና ከዚህ ይውጡልኝ ተናገሩ ብዬ ለማልናገር እንደዛ የሚልሽ ማን ነው? በጆሮዬ ነው የምሰማው እኮ። ኪዳነ ምሕረት ነች ሰማዕቱ ነው? ኪዳነ ምሕረት ነው። እዛ ደግሞ ኪዳነ ምሕረት ኪዳነ ምሕረት ድምጽ ነው የምሰማው አሁን። ልክ ሰማዕቱ እንደሰማሽው በቃ እንደሰማሁት ማለት ነው። ስዞር ማን ቢኖር ጥሩ ነው እዛ ማለት ነው። ስታሳየን ተሰውረ ጊዮርጊስ ያየሁት አሳሪፈቾች ሁለቱ ኪዳነ ምሕረት አሉ። በኢየሱስ ክርስቶስ ያ ልጅ ሲደበቀኝ የነበረውና ሌላኛው ኪዳነ ምሕረት አሉ። ለእሱ ነው እንደ ገረመ። ሶስተኛ ማን አለ በላይ ምን ሆነሽ ነው ብሎ የጠየቀኝ ኤልሻዳይ አስተናጋጅ የሚመስለው እዛ አሳሪፈች ሆኖ እግዚአብሔር ስም ከፋለ። እሺ በጣም ደግሞ ሲጨቃጨቀን መንገድ ላይ አሳራችንን ሲያሳየን የነበረ አንድ የተረገመ ልጅ እግዚአብሔር ይቅር ይበለኝ ለቃሉ እሱ የኤልሻዳይ አገልጋይ ተብሎ መከራችንን ሲያሳየን ቁጭ ብድግ ሲያደርገን የነበረው ልጅም አሳሪፈች ሆኖ እሱም እዛ አለ። ኦኬ እሱንም ማሳየሽ እነሱ ጀመርኩ እሱንም ተሰውሬ ማለት ነው። ከዛም በኋላ ምን ይሆናሉ መሰለህ? አምስቶቹን እንደዚህ ተደርድበው በእናትህ ይሄንን እየሰማሁሽ ነው በላይ በደንብ እየሰማሁ እንዴ? በጣም ኢንተረስቲንግ ሆኜ እየሰማሁሽ ነው።
ከዛም በኋላ ምን ያደርጋሉ መሰለ? እሺ መልእክት የሚላክላቸው ሰው ይላካል አለ። መብራትም ትናገራለች፣ ጊዮርጊስም ልክ እንደኔ መልእክት እንደሚናገሩ የሚናገሩትን እሺ ምን ያደርጋቸዋል መሰለ? በጸበል እየመቱ ያነቋቸዋል፣ መልእክቱን እንዳይናገሩ ሰው እንዳይሰማ። ኦኬ ልክ መልእክቱ በሚተላለፍበት ሰዓት ማለት ነው። ሰማህ? አዎ ወደ ጥግ ይወስዷቸውና እሺ ሰው ወገቡን የሚሰበረው በሽታ ሊወጣላችሁ ሲል ነው ትባላላችሁ አይደል? እንደዚህ ተብለሃል? እሺ አዎ፣ በደንብ ተብለሃል አይደል? አዎ እንደሱ እኮ ብቻ አይደለም ወርቅ አፈራው። ምን እንደሚያደርጉ ታውቃለህ? ብድግ ያደርጉህና ስታወራ መልእክት ሲመጣ ሲነገር ስትናገር ብድግ አድርገው አንዱ ነው የሚያንጠለጥልህ። እስከና እጅህ እንደዚህ ገብቶ ያንጠለጥልህና ግንቡ ጋር ወስዶ ዘጭ አድርጎ ነው የሚጥልህ። ዴሊበሬትሊ ማለት ነው። የዛን ሰዓት ወገብህ ታስረሃል። እንዴት ወገብህ አይሰበርም? ሆን ተብለው ማለት ነው። ሌላ ደግሞ ሆን ብልክ መልእክት ሲመጣ ተናገሩ ሲባል ሰው እንዳይሰማ እሺ አይምሯቸው ልክ ይሰውራቸዋል። መንፈሱ እላያቸው ላይ ያለው መንፈስ አይምሯቸውን ሲሰውራቸው ይለወጡና ምን ይሆናል መሰለህ? አይናቸው ፍጥጥ ይላል። ልክ እንዴት ጊዜ ልንገርህ፣ እነዚህ በፊልም ላይ የምናያቸው ሰዎች ማንነታቸው ልክ ሲለወጡ በድን ሆነው ግን አይናቸው የሚንቀሳቀስ ብቻ የሚሆን ልክ በሙሉ እንደሱ ነው ይሆናሉ። ከዛ በአይናቸው ነው የሚነጋገሩት። ያዛት እንደዚህ በአይናቸው እሷ ማን ነው የሚጮኸው ምናምን በአይኑ ነው የሚባባሉት። እመብርሃን ምስክሬ ናት። እና ልክ የተናገርኩኝ አንዷ ልጅ ምን ትላለች መሰለህ? እመቤቴ ማርያም ናት አማላጅ ከኔ ውጭ የለም ስትባል እሷ ምን ያደርጓታል? አንዱ ተነስቶ በጥፊ ይላታል። ተሰውራለች እኮ ሰው ተሰውራለች እንዴ! ይማታሉ ማለት ነው። በጥፊ ይላትና እንደታሰረች አንገቷ ላይ እግሩን አድርጎ እንዲወገቧን ዝቅ አድርጎ ግንባሯን ማለት ነው። እንዴት ወደታች ጨብዛታ በአንድ እግሩ እጅ ይሄ ታስረህ እግርህ ታስረህ መሬት ላይ ረግጧል አይደል? በአንድ እግሩ እሱን ይይዛል። በአንድ እግሩ ደግሞ ወገቧ ላይ እግሩ ሰቅሎ ወደታች እንደዚህ ከፍ ዝቅ ያደርጋታል። እቺ ልጅ ተሰውራለች። ተናገሪ ተብላለች። እንግዲህ አስቡ ምን እንደሚያደርጉ። ሌላኛው ደግሞ ተንጠራርቶ የሚማታም ሁሉ አለ። እዛ ኪዳነ ምሕረት እንዳትናገር ማለት ነው። መልእክቱ እንዳይወጣ ኪዳነ ምሕረት መብርሃንን የሚማታ ኪዳነ ምሕረት። እሺ ከሷ ወጣችኝ። ምን ታወጣኛች? መጀመሪያ ይሄ ልጅ የጠየቀኝ ልጅ እሱ ዋናቸው ነው። በአይኑ ነው የሚነገት። የሚሆናት አስቁማት ምናምን ይላል። እንደዚህ አይኑ ነው የሚንቀሳቀሰው ማለት ነው። የሚለፈለኩትን አስቁም ይላል። ከዛ እኔን ወስደው ይመስለኛል ይታወቀኛል። እኔን ወስደው ግንት እንዳያደርጉና እሷ ናት ይለዋል አንዱ ልጅ ማለት ነው። እኔ እየተናገርኩ ነው ላይ አይታወቀኝም። እኔ ተሰውሬ ነው የምታሳይ። ከዛ ልክ ወደ እኔ ምን ያደርጋ መሰለህ? ጆግ አምጥቶ ቀርቶ እንድነቃ ማለት ነው። በጸበሉ ሲመቱ ትነቃለህ አይደል? ስትመታ ትነቃለህ። እንዳትናገር እንዳልነቃ ምን ታደርጋችኋለች? ሲረጭ ልክ እንደ ፊልም እንደዚህ ፕሮግራም መስል ነገር የለም። ግርድ ታደርገውና እሱ ይረጫል። ፊቴን ግን አትነካ። እኔ ግን አያዋለሁ። ውሃው ግን ሲወርድ ይታየኛል። እንዳልነቃ እሷ ትከልልልኛለች። ውሃው ሲወርድ ይታየኛል፣ ሲረጭ ይታየኛል፣ በአይናቸው ሲያወሩ ይታየኛል። እኔ ፊቴን አይነቃውም። ግን አልነቃሽም ትለኛለች። ያንኑን ነገር እኔ ያለው አልነቃሁም። መብርሃንን አልነቃሁም። እኔ ያለው ማንም አይነካሽም ትለኛለች። ግን ያው ማወቅ ስላለብኝ መልእክት አስተላልፊ ብላ ስላሰበችን እንደኔ ቆሻሻ ለምን እንደመረጠችን ባላውቅም ማለት ነው። ከዛ እንደሱ ታስቆመልኝና እነሱ ይሞክራሉ። ከዛ እነሳለሁ። እነሳና እወጣለሁ። እንዴት ለበሽ ልብስሽን? ስነሳ ለካ አምጥቶ ሲወረውረኝ እንደ ልጆቹ እንዳልኩት እኔም ወገን ተሰዋ አልታወቀኝም። የዛን ሰዓት ያወቅኩት መጨረሻ ላይ ነው። ከዛም በኋላ የት ትወስደኛለች? ልብስሽን እንዴት ለበሽ አትበለኝ። አላውቅም፣ እንደለበስኩ አላውቅም። ወጣለሁ። መውጣ ይመስለኛል። ግቢ ውስጥ ትጀምራለች። ከየት ትጀምራለች? ጸበል እምነት ከሚቀባበት ውስጥ ትንሽ የቤት ውስጥ አለች። እዛ ነው ገብተን እምነት የተቀባ ነው ምንትን ያለው። ድንኳን እንዲህ ጎንበስ ብለህ የምትገባበት ማለት ነው። ከእሱ ጋር ሲጀምርና አፈር ምትሆን ይሄ አፈሩ እምነቱ አፈር የሚሰጥበት በላስቲክ እየተቋጠራል ለሚሰጡ እዛ ጋር ሰው ብር ይወረውራል አይደል? እሱም ብር ምን ያደርጋሉ መሰለህ? ስብስብ ያደርጉና ማዳበሪያ ውስጥ ይከቱና ማን ነው መሰለህ የሚወስደው? ሲወስድ የምታሳየኝ
የኤልሻዳይ አገልጋይ የሆነው አንደኛው መጥቶ እምነት ያመጣል፣ አንደኛው ብሩን በማዳበሪያ እየከተተ ይወስዳል። እሱንም በግልጽ አሳይታሻለች። እንደዚህ ነው እንደነገር ያዩትን አሁን ሳልነቃ ያዩት ስቴፕ ስቴፕ ነው የምነግርህ። እሺ ከዛ ወጣ ሄድኩኝ። ቀጥ ብዬ ትወስደኛለች። ቀጥ ብላ ስትወስደኝ የት ጋር ትወስደኛለች መሰለህ? ይሄ ቦርሳ ምናምን አስቀምጡ የሚባልበት ቦታ። እሺ እዛ ጋር ደግሞ ታቆመኝና ምን ያደርጋሉ መሰለህ? ስጣላው የነበረ ባረሳው ስሙ ክብሮ ምናምን ነበር የሚባለው ልጁ ማለት ነው። መንገድ ላይም ተጣልቼው ነበረ ስመጣ ማለት ነው። እነሱ ሌሎችም ልጆች እንደዚህ ከዛ በጉዞ መጥተው ተብሎ እናስተናግዳለን ብለው ሹሩ የሚሉ ያንን ቦርሳ የተቀመጠበትን ከበውት ቦርሳውን እየፈተሹ ቀለበት፣ ቦርሳ እየፈተሹ ብር፣ ቦርሳ እየፈተሹ ሰዓት፣ ምንም የወስዱት ነገር የለም። ከዛ ውስጥ ቦጥቦጥ እየወስዱና እዛ ጋር ያስቀምጡታል። ባዶውን እዛ ጋር ያስቀምጡታል ማለት ነው። ከዛ ደግሞ ይዛኝ ወጣች። እሱን ሁሉ እያሳየችሽ ማለት ነው። ይሄ ሁሉ ሲሆን እያሳየችሽ ድንግልን እያሳየችኝ። እሺ ከዛ ደግሞ ይዛኝ ትወጣና የት ትወስደኛለች መሰለህ? ገድሉ ቤት። እሺ ገድሉ ቤት ስትገባ ማን አለ በለኝ። እሺ ቅድም ያልኩ ካህን ያዝልኝ ያልኩ ካህን ማለት ነው። እሳቸው ቆመዋል። ከኛ የሄድን ጊዜ ካቶሊክ ናት። ነጭ እንግሊዝኛ ነው የምታወራው፣ ግን አበሻን አማርኛ በደንብ የምታውቅ አብራን ሄደቻለች። ከእናንተ ጋር በእውን ማለት ነው። በጉዞ ሄደች እኮ በእውን ሄደች። እሺ በእውን ሄደቻለች። እሷ ምን ሆናለች? እዛ ውስጥ እዛ ገድል ቤት ውስጥ ሊደር ናት። ሁሉንም የምታዛቸው እሷ ናት። የምትሰውራቸው ፍሪዝ የምታረጋቸው እሷ ናት። የእሷ ላይ ያለ መንፈስ ነው ፍሪዝ የሚያደርግ እኮ። ይሄኛው ሳይሆን ታደርጋቸዋለች መሰለህ? በዓይኗ ነው የምትነግራቸው። ይሄኛው በእውን ነው በተሰውረሽ ነው ትገባና ትቆም ተሰውረ ነው የምታሳየኝ። እሺ በዓይኗ ትቆምና የሆነ ነገር ምልክት ትሰጣቸዋለች። በሙሉ ፍሪዝ ይሆናሉ። ከእንደገና አሁንም አይናቸው ይፈጥና ምን ያደርጋሉ? እሷ የምትላቸውን ነው በምልክት በዓይን የሚግባቡት። እነሱ በሚግባቡበት እነሱ ይግባባሉ። እኔ ግን ምን እንደሚያደርጉ ነው እየተባልኩት ምን እንደሚያደርጉ ነው መታሳየኝ። መብርሃን ምስክሬ ናት ምን እንደምታደርጋቸው። ከዛ ካህኑ እዛ ጋር ቁጭ ብሎ እኔ ቁጭ ብዬ እንኳን እመቤቴን ካላጋነን ከ2 ሚሊዮን በላይ እሰጣለሁ ተብሎ ብር ምን አለፋ በቃ እንደግን ነው የሚዘንበው። እዛ ጋር በቃ ይዘንባል። እንዲህ ነው የሚከመረው። እንዲህ ነው የሚከመረው። ከዛ ምን ታደርጋለች መሰለህ? ልጆች ህፃናት ልጆች መንፈስ ያረፈባቸው ህፃናት ልጆች ጭንቅላታቸውን ታዞራቸውና መጀመሪያ ገዛ እንትን ቤት ሳንገባ በፊት እዛ እምነት የሚሸጥበት ላይ ፌስታል በ10 ብር ታሸጣቸዋለች። ለእምነቱ ክፈሉ ተብለው ሰውን የሚያውቅ ቻርጅ አይደረግም። የማያውቅ ግን እዚህ ጋር ከመውሰዳቸው በፊት ለቤተ ክርስቲያኑ ብለው የሚሰጡ አሉ። ሰው ስጡና እዚህ ጋር ይሰጣቸዋል ይባላሉ። ያንን ብሩን ተሰበስብና ይቺ ናት የምትወስደው። ካቶሊኳ ነው የምትከተው። ካቶሊኳ ያልኩ። ከዛ እነሱ ተሰብስበው እቺ ካቶሊካ እነሱ በግሩፕ ነው የመጣችው። እሷ የመጣችው ከአረብ ሀገር ከመጣች ልጅ ጋር 3 ሆና ነው የመጣችው። ግን እንዳሉ መንፈሶች በግሩፕ ይዘው ቆሟል። እዛ ኪዳን ቤት ውስጥ ቆሞ ምን ይላሉ መሰለህ? እዛ እኔ አሁን አላየሁትም። መጀመሪያ አሁን እሷ በምታሳየኝ ሰዓት እንትን የሚበላበት ቁርስ የሚበላበት የቤተክርስቲያኑ ቁርስ የሚበላበትን አላውቀውም ነበር። እዛ እንዳለ እንትናቸውን ሜካፓቸውን ተቀብተው ጉት መስለው ልክ እንደ ለስም አጠራሩ በጣም ይቀርታ እንደ ሸርሙጣ ተደርድረው እንዴት ብለን እንለፍ? ልናልፍና እኮ ልንበላ አልቻለም። ውስጥ ያለውን እንኳን ንብረታችንን ማውጣት አልቻልንም እኮ። ተቀብተው እንደ ሸርሙጣ ሜካፓቸውን የምትለው ምኑን ነው? ቅባ ቅዱሱን አይሚን እንትኑን እምነቱን ጭቃ እምነቱን ተቀብተሃል። እዛ የምትቀመጥ እሺ አላሳለፋቸውም። ለካ መንፈሱ አላሳልፍ ብሎታል እያቃጠለው እሱ ማለት ነው። እንዳሉ ተደርድረው እንዴት ብለን እንለፍ እያለች ይሳሳቃሉ። እዛ ጋር ቆሞ ማለት ነው። ከዛ ብሩ ተጠራቀመ። ይሄ ብሩ ተጠራቅሞ ቁጭ ብለው ይቆጥራሉ። እነዚህ ካህንና 2 ካህን ሌሎች ደግሞ አባል ነን ብለው ነጠላ የለበሱ ሰዎች ብሩን ይቆጥሩና በላስቲክ ያስሩትና ይሰጧታል። ተከታለች። ቦርሷን ከፍታ ተከታለች። እሺ ከዛ ደግሞ ማን ይቀጥላል መሰለህ? ይሄ ኤልሻዳይ ያልኩህ ደግሞ እሱ ይመጣልና በላስቲክ ይታሰረለትና በዶንያ ውስጥ ይገባለትና ዶንያውን እሱን ይዞ ይወጣል። እሱ ማለት ነው። እሱ ይወጣል። ከዛ
እንደዚህ የታመሙ በጣም የደከሙ ምናምን ሲመጣላቸው መብርሃን ምስክሬ ናት። ኢንስቴድ ኦፍ መስቀሉን እንዲህ አስተኝተው እንደማሸት እንዲህ በቁም ያደርጉትና በሰይፍ ነገር ያደርጉትና ልክ አንተ ዶሮ ስታርድ በሰይፍ አድርገህ ቢላውን እንደምትይዘው ማለት ነው። እንደዚሁ አድርገው ምን እንደሚናገሩ አታውቅም። ያስደረጋቸዋል። ሂድ ይላሉ። አያሹም፣ በቃ አያሹም። ምንም ነገር አያደርጉም። ሂድ ይላሉ። እንደዚህ በመስቀሉን እንደዚህ እያስቆሙ ማለት ነው። ከዛ ብሩን ትቦጠቦጥና ከዛ ደግሞ እየዛኝ ወደዛ ትሄዳለች። ግቢውን በሙሉ እያዞረች አንድ ሰው ላታለ በመሀል ማለት ነው። ኪዳነ ምሕረት እኔ እኮ አቅም የለኝም እናቴ፣ እንደዚህ ነው ተጨነቅሽ፣ እኔ እኮ አላውቅም። አንድ ሰው አንድ ጥሩ ሰው ስጭኝና ያየሁት እንድናገር እንዲያግዘኝ፣ እውነት ነው ብለው እንዲያምኑኝ እንዲያግዘኝ አንድ ሰው ስጭኝ እላታለሁ። በሙሉ ታዞረኝና አንድ ሰው የለም። ታሳየኛለች እያዞረች ለማልናገር አንድ ሰው ስጭኝ እያልኩ ነው የምለምናት። እሺ አሁን የምናገር ማን ይሰማኛል? ቤቴ ባዶ ነው፣ አቆሸሹት፣ እኔ ዘጋዋለሁ። ሊዱን የሚመጡ ልጆቼ ግን እነሱ ያሳዝኑኛል። እኔ ቤቴ ባዶ ነው፣ ለማን ልናገር? ይሄንን ተናገሪ ከመሆኑ በፊት ትለኛለች ማለት ነው። ከዛ ልቤን ደከመኝ፣ ወላዲተ አምላክ ልቤን ደከመኝ፣ ከዚህ በላይ በጣም ደከመኝ፣ እኔ በጣም መቋቋም አልችልም ያ አለቅሳለሁ። ከዛ መልሳ ታወጣኝና ቀባ ቅዱስ ቤት ውስጥ ተወስደኝና ይሄንን ተቀቢ፣ እምነቱን መጀመሪያ ተቀቢ፣ ይሄን አይደክምሽም፣ መሬቱ እንዳያቃጥልሽ አድርጌያለሁ። በጣም ግሏል። ቢከስ ኦልሞስት 11 ከምናምን ሆኗል። መሬቱ እንዴት እንደሚያቃጥል ልጅት አንተ በዛን ሰዓት ማለት ነው። መሬቱ አያቃጥልሽም፣ አንቺ ግን ለሚያምሽ አሁን ልብሽ ለደከመው ይሄንን ተቀቢ ትለኝና እምነቱ ታስቀባኛለች። ከዚህ ጋር ነው የምትወስጂ ብላ ተወስደኝና እምነቱን አንቺ ከዚህ ጋር ውሰጂ፣ ይሄንን አርክ ሰውታል እየሸጡ ብላ አዲስ የሚመጣ በዶንያ ይዞ እየመጣ ነበረ። ከሱ እንዳትወስጂ ብላ ሌላ የሆነ ሰው የቁጭ ብሎ ይሰጣል፣ እሱ ይሰጥሻል ትለኝና ላስቲክም እንዳትገዢ በነፃ አምጣ ብለሽ ተቀበው ይሸጣሉ። እምነቱን ይሸጣሉ። ከዛ የሚወጣው ብር በሙሉ እነሱ ናቸው የሚወስዱት። አሳሪ ፈቺዎቹ የእርሻዳ አገልጋዮቹ ማለት ነው። ከዛ ደገፍ ብላለሁ ቀመጥና እናቴ ወላዲተ አምላክ ደከመኝ፣ በቃኝ አልኩ እያለቀኩ ሰላም ወደ ቀልቤ እመለሳለሁ ማለት ነው። ከዛ እንግዲህ አንተ በኔ ቦታ ብትሆን ሰውነቴ ሼክ ማድረግ ጀመረ። ሁሉም መጥተው እኔን አታክም ያረብኝ በቃ ፍርሃቴን አትጠይቀኝ አልኩ። በቃ ፍርሃቴን እንዴት እንደተጨነቅኩ አልቅሼ ማታ ምን ከሰዓት በኋላ ስንመለስ ጊዮርጊስ ሄድ ወደ ጊዮርጊስ ተመለስን እና ልንመለስ ስድን መንገድ ላይ የት እንገባለን መሰለህ? እመቤታችን መንገድ ላይ ያለችውን እመቤታችንን አይተሃል? አዎ መንገድ ላይ ነብረ ስትመን በስተግራ እዛ ግቡ ተሳለሙ ተብለን ስንገባ ሳስበው አዲስ ካህን የተደረገው እዛ ቤት ደግሞ ማለት ነው። እና በፊት ያሉት የሆነ ነገር አስለምዷቸዋል ይመስለኛል እኔ እንደገባኝ ማለት ነው። እነዚህ ደግሞ ምንም ሳይዘጋጁ ነው የጠበቋቸው። እንግዲህ መጀመሪያ ምን እንዳስለምዷቸው አላውቅም። የኤልሻዳይ ሰባኪው እነዚህ ሁለቱ ብር ሲሰርቁ አሳየኝ ያልኩ ሁለቱ ሰባኪ አለ እዛ ማህበር ውስጥ ሰባኪ አለ። ሁሌ የሚሳደብ ስብከት ሳይሆን ስድብ የሚወድ ምን እንደሚሰብክ እንኳን እንትን የሌለው ከእነሱ ጋር አብሮ አሳይተውኛል። ቤቱን ከሚቦረብሩት ጋር ወላዲተ አምላክ አሳይታኛለች። ሰባኪው ምልህንም ማለት ነው። እሱ አለ። ሁለት ሌሎች እነዚህ ብር ሲሰርቁ ያሳየን እነሱ ሆነው ገብተው እንዴት አትዘጋጁም? የበፊት የነበሩት ያውቁ ነበረ ምን እንደሚደረግ ያውቃሉ። ሰው ሲመጣ ውሃ እየሰጣችሁ ከሚሰጣችሁ ምን ማድረግ እንዳለባችሁ እኛ ለእናንተ መናገር የለብንም አይደለ እያለ በቀይ ጨቀጭቅ አልፏል። ምንም ሳይዘጋጁ ጠብቀዋቸው ማለት ነው። ይሄንን አልኩና ማታ ሄድኩኝና በጣም በቃ እንዳልኩ አነባሁ። ይሄንን ሁሉ 5 ቀን እዛ ስቀመጥ ከመጀመሪያው ማለት ለ2 ሳምንት የተቀመጥኩት አንድ ነገር ስለራሱ ያላየሁን ብለህ ታምነኛለህ? ይሄው የሚያሳየኝ የእነሱን ጉድ ብቻ ነው የምታሳየኝ። እዛም ሲሄድ ጊዮርጊስም ስመለስ ማለት ነው። ከዛ ቁጭ ብዬ ያለቀስኩኝ ለመንኳትኝ። ከዛም መጀመሪያ ይሄ የወገቡን ያሳየችኝ ጠይቄ ማታ ጊዮርጊስን ሰው ሁሉ ሲጠየቅ እህቴ እኔ በቃ ከዛ በኋላ ወጣ ፈረቃና ማለት አልቻልኩኝም። ባይዘው በእንጨት ነው የወጣሁት። ወገቤ ታመሽ ማለት ነው። ተሰብሯል። በእንጨት ነው የተመለስኩት ስመለስ ማለት ነው። ከዛ ሁሉም እንደዚህ ሆኖ ሲድን ነው ምናምን አለ። ከዛ ጊዮርጊስ ሄድኩኝና
እኔ እኮ ቅዱስ ጊዮርጊስ አንተ ማዳን አቅቶ ነው እንዴ ሳትሰብር ወገብ እየሰበርክ እንትን የምትለው? እንትና ተነከስኩኝ፣ መንፈሱን ያከሰኝ፣ ይሄኛው እግሬ ደማ ወደ ቤተሰብ አንተ ማዳን አቅቶ ነው እየሰበርክ የምትን የምትለው? ይሄንን ሁሉ ሲያደርጉ እናንተ ማረጋገጣችሁ ነው እኔ አንድ ኃጢአተኛው እንደዚህ የምታደርገኝ ብዬ እዛ የማታ ፕሮግራም ላይ ማለት ነው ቁጭ ብዬ እየጸለይ ይሄንን አወራዋለሁ ማለት ነው። ቀጠለልክ እና ገባሁ። ልገባ ስል ከመግባቴ በፊት አላየን አገኘሁት። አላየ ያልኩት ከዛም በኋላ እኔ መጥፎ ነገር ነው እያየሁት ያለው። እባክህን እነዚህን አስተናጋጆችን ወደ ቀልባችሁ ተመለሱ በላቸው። ስለው ሰማሁ ጥሩ ነበር ሻረና ሰሞኑን አለ። አልመጣልኝም አሁን ጆሮ ጠቢያ ያላቸው ሲል በቀደም ለታ የመጣል ይለካ እንዴት ሰማህ እንኳን አላልኩትኝም። በጣም እግዚአብሔር ይመስገን ጥሩ ነበር ማየው። አሁን ግን በጣም በቃ መናገር ራሱ ፈራው ስለው ሳቀና ዝም ብሎ ሄደ ማለት ነው። እናወራለን ብሎ ሄደ። እዛ በነጋታው ፔሬድ መጣብኝ፣ አልገባሁም። በህልሜ ምን ያሳየኛል? ጊዮርጊስ እንደዚህ እያደረክ የምትለኝ ብዬ ለምኜዋለሁ። እየሰበርክ ነው ወይ ብዬዋለሁ። አረ እኔ እየሰበርኩ አይደለሁም ሊለኝ ማለት ነው። እነዚህ የሚነከሱት የጀርባ መንፈስ ነከሰኝ የሚባለው እንዳልኩ ሲለፈልፉ ምን ያደርጓቸዋል? አንገታቸውን ዝቅ ያደርግና ከጎን ያለ ሰው ላይ እንደዚህ ያጠጉና ይይዟቸዋል። ከዛ ሲይዟቸው የዛን ሰዓት ስለሚታፈኑ ከጎናቸው ያለውን ሰው ይነክሳሉ። እንደዚህ ነው የሚደረገው ብሎ በህልም ያሳያል። እንዴ ነው የሚያደርጓቸው? ሰማዕቱ ማለት ነው። ሰማዕቱ ማለት ነው። እኔ አይደለሁም ይሄ ነው ታሪኩ ብሎ በህልም ያሳየኝ። ጠበቅኩና በሰባተኛው ቀን ስገባ ሴምቲንግ በህልም ያሳየኝ እነዛ ዋሉ። አሁንም ወገባቸው እንዴት እንደሚያደርግ እንዴት እንደሚመቷቸው አሁንም እዛ ላይ ደግሞ አንዱ ጊዮርጊስን ብዬ ነው እንግዲህ ለምኗል ይመስለኛል። ትምህርቱንም ቤተሰቡንም ትቼን የመጣው የተቀመጥኩት ብሏል መሰለኝ። እሱ ደግሞ በጥፊ ሲማታ ያሳየኛል። እኔም ብሎ እሱም ብዬ ተቀምጬ ነው ከዛሬ ታስሬ የቀረሁት ይለኛል። ለእኔ ብሎ አይሰግድ ብሎ ልጁን ያሳየኛል ማለት ነው። እዛ ስነቃ እፈልግሃለሁ አልኩት። በወላዲታ ሳትንቀኝ እሱን ራሱ ማለት ነው ታውቀዋለህ፣ ልጁን ማለት ነው ታውቀዋለህ። ኤልሻራ የት እንደሆነ ማረፊያው ጋር በቅዱስ ጊዮርጊስ ይዣለሁ ፈልገና አገኘኝ። እግዚአብሔር ያክብረው። መጣ ፈልጎ አገኘኝ ማለት ነው። ለመሆኑ ትጸልያለህ አልኩትኝ። ትጸልያለህ እዚህ አሳሪፎች ሆነ ትሰግዳለህ ትጸልያለህ ስለው ብዙም በቃ ስለሚደክመን የጸሎት እንትን እንኳን የለኝም። ስግደት ምናምን አስቤም አላውቅም። የጸሎት እንትኑ ግን የምችለውን አንዳንድ ጊዜ በጣም ከደከመኝ ግን አልጸልይም። ከዛ ቆሜ ነው የለመንኩትኝ። እህቴን አስቀምጬ የሆነ ልጅም ነበረ ሰው ደግሞ ሌላ ነገር እንዳያስብኝ ብዬ እንደ በቅዱስ ጊዮርጊስ ይዣሃለሁኝ። ቅዱስ ጊዮርጊስ በጣም ነው ያዘነብህ፣ ሌላ መቅሰፍት እንዳይመጣብህ። እሱን ብለህ ነው አይደል የመጣኸው? ትምህርትን ጥለህ ነው አይደል የመጣኸው? እኔ እንድታመኝ ነው ይሄን የምነግርህ፣ የነገረኝ እንደሆነ እኔ ወጣጥሬው እንዳልሆነ ትምህርትህን ቤትህን ትተህ መተህ እንዴት መልአከ ጊዮርጊስን ታዛዝናለህ? ጸልይ። እናንተ ሁሉም ሰው አሳሪፈች ስለሚላችሁ የሁሉ ሰው መንፈስ እናንተ ላይ ነው የሚመጣው። ካልጸለያችሁ እንዴት ብላችሁ ነው አጋንንትን የምትታገሉት? እንዴት ብላችሁ ነው የምትበረቱት? እናንተ እኮ ሰው ሲያመሰግን አንድ ነገር ሲመሰገን የማይወድ አጋንንት አለ እናንተን ለማጥፋት በእናንተ ላይ አድሮ ቦታውን ሊያጠፋ የሚመጣ ሊያሰድብ የሚመጣ ወደ ክፋት ሊወስዳችሁ የሚመጣ ነገር እኮ መንፈስ የሚባል ነገር አለ። ካልበረታችሁ መውደቃችሁ ነው። ወድቃችሁ ህዝቡን የሚይዛችሁ ልትጠፉ ነው። እናንተ የምታደርጉትን ሰው እያየ እዛማ አንሄድም ጊዮርጊስ እንደዚህ ነው እኮ የሚያደርገው ብሎ በእናንተ ምክንያት ጊዮርጊስ ስሙ ሊጠፋ ነው። እባክህን ስገድ፣ ጸልይ። ፈተና በጣም ነው የሚበዛባችሁ አውቃለሁ። ወዳችሁ እንዳልሆነ ተሰውራችሁ ግን እንደዚህ ነው የምታደርገው። ሰው ትማታለህ። አንተ አሁን አይታወቅም እንጂ የታሰረ ሰው አእምሮን የሳተ ሰው የማያውቅ ሰው እንዴት ትማታለህ? ወገብ ላይ ቆመ እግርህን ከፍ ዝቅ ታደርጋለህ፣ ፀጉር ትጨምርዳለህ፣ አንስተህ ትወረውራለህ። ይሄ ሁሉ
አንተ አውቀዋለሁ አይምሮ ተሰውሮ ነው። ይሄ ደግሞ እንዳይሆንብህ ምንድነው ማድረግ ያለብህ? መስገድና መጸለይ ነው። ቅዱስ ጊዮርጊስን አበርታኝ፣ በቃ እሱን ወደህ ከተቀመጥ እንዳያበረታኝ መናገር ነው ያለብህ፣ መጸለይ ነው ያለብህ። ካልበረታህ መውደቅ ነው ስለው እሺ እግዚአብሔር ይስጥ ነገራቸው ለጓደኞች። አንዳችሁም ጤነኞች አይደላችሁ። ብትሰማኝ ስማኝ፣ ባትሰማኝ አትስማኝ። እኔ ግን ነገር የተባልኩት አንድ ሰው እዛ በእናንተ መሀል ውስጥ ስራችሁን አይደለም የሚጠላው፣ ማንነታችሁን አይደለም የሚጠላው፣ ስራችሁን አይወድም። እናንተ በምታጠፉ ጥፋት ሰው እየተበደለ ነው። ጊዮርጊስ ስሙ እየተነሳ ነው። ሌላ ታሪኩ ሳትገቡ መጸለይ ጀምሩ፣ መስገድ ጀምሩ ብዬ ለምኜ እሱን ላኩትኝና ከዛ ድጋሚ በነጋታው እዛ ቤት ውስጥ የሚደረገውን ነገር ሲያሳየኝ ከአቅሜ በላይ ሆነ። አንድ ነገር አልሰማም ስለ ራሴ። አሁንም እንደዚሁ ሌሎች ደግሞ አዲስ ፌስ ነው ደግሞ አሁንም እንደዚሁ የሚያበላሹ የማይሰሙ የማይታዘዙትኝ በጣም በቃ ድክም ያለባቸው ሲያሳየኝ ካህን ልፈልግ ብዬ እኔ ደግሞ ሌሊት ነው የሚሄደው። 4 ሰዓት ሌሊት ነው። 4 ሰዓት ማለት 10 ሰዓት ከሌሊቱ ነው የሚሄደው እና መጠመቀው ቢገኝ ፀሐዩን ስላልቻልኩት እግሬን ማለት ነው። እዛ ግቢ ሄድኩኝ። ጊዮርጊስ ግቢ ገብቼ አልቅሼ ውስጡ ገባሁ። ውስጡ ገብቼ ስገባ የዛ ዕለት እንዳጋጣሚ ምን መጥቶ ነበር መሰለ? ጤና ኮሚቴዎች መጥተው የዛ ዕለት አጽዱ ጠዋት ይመጣሉ ማጠት አለባችሁ ተብለው ሰው ቤት ሲያጸዳ ደረስኩ። ከዛ ገባሁ ቤተ መቅደሱን ውስጥ ያጸዳለሁ ብዬ ስገባ ወርቅ አፈራሁ። መፈጠርህን ነው የምትጠላው። እኔ የምኖርበትን ቅዱስ ጊዮርጊስ ያለበትን ሳይ ቀና ብዬ ማየት እስካፈር ድረስ ማለት ነው። ምስሉ ይወርዳል። የአይጣር በየምስሉ ጀርባ ላይ ያለ የአይጣር ብዛት ጥጥ ትላለህ፣ ጨርቅ ትላለህ፣ ወረቀት። እነዚህ አይጦቹ እየወሰዱ የሚቀዱት ምንጣፉን እንዴት አውጥተን አይጣሩን እንዴት እንጨርሰው ጠርገን ቤት ውስጥ ቤተ መቅደስ ውስጥ ያለ የአይጣር ማለት ነው። እያለቀስኩኝ ያንን ጠረግን። 5 ነን እንደዚህ ሆነን ጠርጌ ወጥቼ አልቅሼ በቃ ይሄንን ካህኖቹ ራሳቸው ይፍቱኝ። እኔ አሁን ይኸውልህ አንድ ረስቼ ንስሐ ማለት ነው እንትን የገባሁት ባህር ዳር ይፍቱኝ ለማለት ስላቸው ይፍቱኝ። እዛ ይፍቱኝ ሲባል ሌላ ሰው አብረሽ ቆመሽ ይፍቱኝ በይ እና ምን አላየምን ብሎናል። ብር ሲጠይቋቸው ለካህን ብር እንዳትሰጡ ብሎናል ማለት ነው። በተፈጥሮ አልወድም ብር መስጠት፣ እዚህ በቃ ነው የምገዛላቸው እንጂ ብር አልሰጥም። ከዛ ይፍቱኝ ለማለት ይፍቱን እያስባሉ በመሀል ይፍቱን ብላችሁ ስትጨርሱ በመሀል በጸሎቱ መሀል ነው እያቆሙ መስጠታችሁን ብር መስጠታችሁን እንዳታቆሙ ብለው እንደ ሳውንድ ትራክ ነው በመሀል እየገቡ የሚነግሩ። በቃ አፋውጡ ነው አምጡ ብር ማን ነው እንደዛ የሚለው? እሺ ጊዮርጊስ ያሉት ካህኖቹ በቃ ልክ ሳውንድ ትራክ ነው የሚመስል። ሰው አንተ ጸሎት አቋርጠህ ብር መስጠት እንዳትረሱ ትላለህ። እሺ እንዲህ ነው የሚሉ። ከዛ የዛለት አንዱ ካህን በቃ ትልቅ ናቸው እና የሆነ ኃላፊነት ነበር ላይ ነው ያሉት። አይቻቸዋለሁ ሰሞኑን በየቀኑ ስለሚሄድ አይቻለሁ። ሁሉንም አያቸዋለሁ ምን እንደሚያደርጉ። እኔ አንዳንድ ጊዜ ካህን ራሱ ምንድነው እዛ ጋር ሁሉ በጅንሱ የሚመጣ ካህን አለ ጠቅጥቆ ቅዳሴ እንደዚህ ምናምን እንደ ኢትዮጵያ እንደ አዲስ አበባ ቅዳሴ ሙሉ ቅዳሴ ይናፍቃል፣ ይቀልዱበታል ነው ማለት። ሲፈልጉ ነው ኪዳን የሚያደርጉት፣ ሳይፈልጉ አያደርጉም። ሲፈልጉ ግማሽ ቅዳሴ ያደርጋሉ፣ ሳይፈልጉ እንትና ሞተ ብለው አይገቡም። ቅዳሴ የእንትና ሰርግ ነው ያን ዲያቆን አገባኝ ሄድን ጊዜ ዲያቆን አግብቶ ነበረ። ቅዳሴ እንኳን የለም። እዛ ሌሊቱ የተኮሰ የተጨፈረ ነው የታደረው። በምንድን ነው የሚጨፈረው በለኝ? እሺ በቤተ ክርስቲያን ከበሮ የተደበደበ ነው የሚጨፈረው። ዓለማዊ ዘፈን ነው ምንድን ነው? ከበሮ ሄዶ ነው የሚመነው። ዓለማዊ ዘፈን ሰርግ ድንግልን ሽለ ላይ ተሸለለ። ሌሊቱ ሙሉ የተተኮሰ ምተኛ ተስከከተን ከበሮ ከቤተ ክርስቲያን ሄዶ በዛ ከበሮ የተመታ መሳሪያ የተኮሱ እንትኖቹ ካህኖቹ ቢከዚ የካህን ልጅ ነው ዲያቆን ነው ያገባው። እሺ እና ቅዳሴ ሁሉ ላይ ገቡ ይችላሉ። መብርሃን እሷ ተፍታው ቅዱስ ጊዮርጊስ ቤቱን ያጽዳሉ። እዛ ቤተ ደህና ናቸው ብዬ ያሰብኩትን አባቴ እያለቀሱ እባክዎትን እኔ በጣም ከአቅሜ በላይ ስለሆነ ይሄንን የምነግሮትኝ ባልነግሮት ደስ ይለኛል። ቤቱ ቆሽሿል፣ ቅዱስ ጊዮርጊስ አጽዱ ብሏል። እንዴት ብዬ ልንገራችሁ? ከካህን እስከ ዲያቆን ገና ስጀምረላችሁ ቀብር አለብኝ መሄድ አለብኝ። ሌላ ካህን ፈልገሽ ንገሪ ብለው ከአጠገቤ ተነሱ። እያለቀስኩ ነው የማወራቸው። ሊያዳምጡሽ አይፈልጉም። ቢካዝ እዛ ጋር ማታ ልንማር ስንል
የካህኑን የሚሳደብ ምድረ ግቢውን የሞላው ደብተራ ነው። ብር የምትቀበሉ የቅዱስ ጊዮርጊስን ያጸድ ቤት ያቆሸሻችሁ ውጡ ተብላችኋል ብሎ የሚለፍል መንፈስ እያሉ አር የነካው እንጨት ነው የሚያደርጉት ያንን ልጅ ማለት ነው። እንዴት እንደሚያሳድጉት አይቻለሁ። ይሄንን እሱ ተሰውረሽ ነው ተሰውረሽ አረዛ ቁጭን በላይ ቁጭ ብለን ማለት ነው። እሺ ይሰድባቸዋል። እየሰደባቸው እዛ ተጠማቂ ነው እየሰደባቸው ማለት ነው። እንዳለ ግቢ ውስጥ ያለ ሌባ ብር እየተቀበላችሁ አትጸልዩ ጸሎታችሁ እንዲህ ነው ምናምን ሲላቸው በቃ እንዴት አዋክበው እንደሚያስወጡት ታጠይቀኝ። ከቤተ ክርስቲያን ልጁ ሲጠመቅ ነው እንደዛ የሚናገረው ሲጠመቅ ነው የሚናገረው። ማታ ነው ተናገር እሺ እናገራለሁ ይላል። ተናገር እየተባለ ነው የሚናገረው እና ሲያወራ እሺ እናገራለሁ እነሱ አይሰሙኝም እያለ ነው የሚያወራው። እቺ እመቤታችንም ካለመቤታችን አማላጅነት አለማትንም የምትባለውን እምቢ እያለች ታገላለች። ቅዱስ ጊዮርጊስ አትግረፈኝ እሺ እነሱ አይሰሙኝም ተነሺ ትላለች። እሺ እነሳለሁ ትላለች ትመልሳለች። የሚላትን እሷ ናት የምታውቀው። ልትናገር ስትቀማለቱ መጥተው 3-4 በጠዋት ዝም በይ ያሉ ይመቷታል። ሌሎች ሰዎች እንደውም ተጣሉ። ለምንድን ነው የምትመታትኝ? ጤነኛ ሰው ነች። ተናገር የተባለችው መስማት አይፈልጉም። እመቤታችን እንደዚህ ያደረገች መስማት አይፈልጉም። ካህኖች አጠፉ መስማት አይፈልጉም። ትምህርት አለ ተብለ ሄደ አንተ 8 o'clock ላይ ትጀምሩ ልጅ 7 ከምናምን ነው የሚጀምሩ። እዛ ደግሞ ታጥበህ ነው የምትጠብቀው። ሳተኛ ደግሞ 4 o'clock ላይ 3 o'clock ላይ ደግሞ ከእንደገና ጸበል ተጠመቁ ትባላለህ። ግራ ነው የሚያጋቡ። በቃ ግራ ነው የሚያጋቡ። ተወስደህ በዚህ በኤልሻዳይ ተወስደህ 50 ብር የከፈልን ነው የምንታጠበው። እነሱ ልክ ጨርሰው አንደኛ ሳምንታችን እንደጨረሰ ልክ አላየ ሲሄድ ውጡ ተባለን። ከአንድ ቤት እንደሌባ እየዞርን ነው 7ቱን ቀን የተጠመቅነው። 20 ብር እንከፍላለን። ወይ እንቁራሪት ይመጣብሃል፣ ወይ ሸራሪት አለ። በቃ ነፍስ ይወጣል። ከዛ ደግሞ ሌላ ቤት ደግሞ ስትሄድ ጣሪያ የሚባል የለውም። ዝናብ መጣ ተብሎ ዝናብ ሲያንጠበጥብ እንዳለ ላይ ይወርዳል። በቃ እዛ ፍርድ ቤት ነው የምትበላው። ግን አታስበው ከዚህ ሄድክበትን ስለምታውቀው ማለት ነው። እነሱም ብለህ ስላልሄድክ እና እሳቸውም ሳይሰሙኝ አልቅሼ መጣሁ እልሃለሁ። እና ይሄ በአካውንት ገባ፣ በኤልሻዳይ አካውንት ገባ፣ በተርቢኖስ ገባ። ምንም ዕዳ ዝም አለ። ውስጥ የሚያውነ ውጭ የሚያውነ ዋናው ነገር እንዳልሽው ኖርማሊ ሰማዕቱ ቅዱስ ጊዮርጊስም ተናግሮታል። ቅድስት ድንግል ማርያምም ተናግረዋለች። እየሆነ ያለውን ነገር ይፋ ስላልወጣ እንጂ በቃ ይታወቃል። እንዳልኩ ነው። ይሄ ሳይመጣ ይሄንን አየሁ ብዬ እኔ ማን ነው የሚሰማኝ? በዛ ሰዓት ማን ይሰማል? ማን ያምናሃል? ማንም አያምንም። ግን አሁን ወሳኝ ጥያቄ አለኝ። ይኸውልሽ ሃይሚ አሁን ይኸውልሽ ነው ይሄ ምድራዊ ቲፎዞነቱን ታዩ ሁሉም የራሱ እንትን አለው። ገብቶሻል? እሱን ግን በመንፈሳዊ መነጽር ስንመለከተው ዋጋ የለውም። እዚህ ግባ የምትይው አይደለም። ገብቶሻል አለ። አሁን እኛ ጋር ያለው ችግር ምን መሰለኝ? እሱን ነው የምልሽ። ግን ምንድነው እንደዚህ አይነት ሰዎች አሁን አንቺ ይሄንን ነገር ለኔ ነገርሽኝ አይደለ? ብዙ ሰዎች በውስጣቸው ይዘው ይብሰለሰላሉ እንጂ ይፋ ማውጣት ይፈራሉ። ገብቶሻል አይደለ? ግን ለምሳሌ ያላወራሁበት ምክንያት ልንገርህ። ከእንግዲህ አሁን ከአንተ አሁን በዓለም ላይ የምትኖር ሰው ነህ። እኔ ደግሞ ካህን ሄጄ አናገርኩ። ካህኑ ካልሰማኝ አላየ ቤትህ ቆሽሿል፣ ቤትን አጽዳ ተብለሃል፣ አላየ ሰዓት ይኖርህና እናውራ ቆይ ይልሃል። የማይሰማኝ ከሆነ ለማን ያለሁት እዚህ ነኝ። እሱን ላመጣልሽ ሰዓትም የሚናገርልህ ልናገርም ብሞክር ማን ይሰማኛል ብዬ አሁን እኮ ግን ጋር ወጣ። ሰው ላይ ለካ ውስጡ ታፍኖ ነው። ግን አሁንም አልወጣም ብዬ ነው እኔ የማምነው። ለምን መሰለሽ? እኔ ላይቭውንም ሰምቼዋለሁ ካለፈም በኋላ ቢሆን ከዛ በኋላም ደግሞ ስለ ጉዳዩ በጣም በቅርበት የሚያውቁ ሰዎችን አናግሬያለሁ። እና ሪሲት ሁሉ በግለሰብ አካውንት ገንዘብ አስገብተው እንደተሸወዱ መረጃ የላኩልኝ ሰዎች ሁሉ አሉ። ገብቶሻል አይደል? አሁን ይሄ ነገር በተወሰነ ፓርሻሊ ስለተጀመረ ነው። አሁን አንቺ ደግሞ ሁሉ ነገር አፍረጥረሽ ነገርሽኝ። ገብቶሻል አይደል? አሁን አምጥቼ እኔ ሚዲያ ጋር ይሄንን ነገር ፊት ለፊት ህዝቡ እንዲያውቀው ተናገሪ ብልሽ ትናገሪያለሽ እንዴ? አየሽ ቁልፉ አግኝቼ ይሄ እኮ የኔ እኮ ቴንክ ዩ እኔ ዋሽቼ ወይ ደግሞ ይኸውልሽ ሃይሜ እኔ አንቺን እኔ አንቺን ይኸውልሽ አንቺን አቅሻለሁ። ገብቶሻል አይደል?
በተወሰነ መልኩም ቢሆን አውርተናል፣ ሁለቴም ሶስቴ። አሁን በደንብ ስለመጣሽልኝ ነው። ብዙ ነገር ነግረሽኛል። ገብቶሻል አይደለ? ስለዚህ አሁን አንቺ አንደርስታንድ የምታደርጊበት እንትን አለሽ። ብዙ ሰው ግን ይፈራል ነው የምልሽ። ይኸውልሽ እውነት ኖሮት ይነግርሽና ወደ ሚዲያ ነው ስትያቸው አንመጣም ነው የሚሉሽ። ገብቶሻል አይደለ? እኔ ትናንት እኮ ነበረ ወርቅ አፈራው በቀደም ላይቡን ደንብ ነብስ ከተተል የነበረው ሞክሬ አልቻልኩኝም ልነግራቸው ማለት ነው። እዛው ልነግራቸው እንደተሰበሰቡ የሰማሁት እኔ ፈጥሬ ስላልሆነ የተነገረኝን ለመናገር ግዴታዬ ስለሆነ እኮ ኃላፊነትም እኮ አለብሽ። ለምን መሰለሽ? ኦፍኮርስ ይኸውልሽ አሁን ድንግል ማርያም ይሄን ስትነግርሽ ዝም ብላ አይደለም። ገብቶሻል? ሰማዕቱ ቅዱስ ጊዮርጊስ ይሄን ሲነግርሽ ዝም ብሎ አይደለም። ቤቴ ቆሽሿል፣ ሰው ማወቅ አለበት፣ ተናገሪ ነው አይደል ያለሽ? ስለዚህ ይሄንን አደባባይ መናገር አለብሽ ብዬ አምናለሁ እኔ። ውስጥሽ አፍነሽ እኮ ያየሁትን የተነገረኝን ግዴታዬ ነው። በቃ ይሄ ግዴታዬ ነው። እንኳን እኔ የቤቱን ቆሻሻ ያየሁት ለምን መሰለሽ? አይ እኔ ሮናልዶም ተወርቷል። ገባኝ። እኔ ይሄንን እምልሽ ለምን መሰለሽ? በሌላ ጊዜ ምንድነው ይሄ ላይቭ ስትሪሙን ምናምን አመቻችቼ ጋብዝሻለሁ ስልክ ስላለኝ ማለት ነው። ግን አሁን እምልሽ ምንድነው ኖርማሊ አሁን የተነጋገርነውን ግዴታ መናገር ስላለብኝ ነው። ለተመልካቾቼ ወይም ደግሞ ለፕሮግራሜ ተከታታዮች ክብር ስላለኝ እነሱም አምነው ስለሆነ ሁሉም ነገር የሚነግሩኝ መጀመሪያ ጠይቂያቸው ኖ ካሉኝ አቆመዋለሁ። አንዳንዱ የሚዲያ ሰው ሁሉንም እያልኩ አይደለም። አንዳንድ የሚዲያ ሰው ግን እንዲህ አይነት መረጃ ካገኘ እነዛን ሰዎች ሲያስፈቅድም ይለቃል። ብዙ ሚዲያዎች ስለሰራው ይህንን ኤክስፔሪንስ አውቀዋለሁ። እኔ ግን አሁን አንቺን የምጠይቅሽ ምንድን ነው እስካሁን የተነጋገርነውን ብለቀው ቅሬታዋለሽ? ኧረ በመድኃኒዓለም አርጎልኝ ነው። እንግዲህ ቃለ ምልልሱ የሰማችሁት ነው። አንድም ሳላስቀር ሳልቀንስ ሳልጨምር በመግቢያ ላይ እንደነገርኳችሁ ፐርሰናል የሆኑ እኔና እሷ ጋር ብቻ መቅረት ያለባቸውን ለሚዲያ የሚያወሩትን ብቻ ቀንሼ ሌላውን ግን በትዕዛዟ በልመኗ በጥያቄዋ መሰረት ወደ እናንተ አድርሻለሁ። ምን ተሰማቸው? ይሄ ነገር በደንብ ተነጋግረንበት መጽዳት ስላለበት አሁንም በግለሰብ አካውንት ግንዛቤ ሳይኖራቸው ገንዘብ የላካችሁ እንዲሁም ደግሞ እኔም ጋር መረጃ አለ፣ በዚህ ጉዳይ ላይ መናገር የምፈልገው ነገር አለ፣ የሰማዕቱ ቦታ የቅድስት ድንግል ማርያም የኪዳነ ምሕረት ስፍራ መጽዳት ያለበት ስለሆነ እኔም በግል ያሴተትቼ አስተዋጽኦ ማበርከት ፈልጋለሁ የምትሉ ካላችሁ በቻናሌ ግርጌ ላይ ባለው ስልክ ቁጥር እየደውላችሁ ልትነግሩኝ ትችላላችሁ። አብረን የሰማዕቱ ቅዱስ ጊዮርጊስን እንዲሁም ደግሞ የደልገው ኪዳነ ምሕረትን ስፍራ እናጽዳ። ይህ ጥያቄ ነው፣ ልመናይ ነው። ሊያውም በትህትና በሰማዕቱ ስም በኪዳነ ምሕረት ስም የማቀርበው። እርግጠኛ ነኝ ብዙዎቻችሁ የበኩላችሁን ትላላችሁ። አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዚያው ግን በያላችሁበት ሰላም